አብርሽ ሁሌም ቢሆን ተፈላጊ ሆኖ መቀጠልን ይፈልጋል። ሁሌም ቢሆን ሰው እየወደደው እያፈቀረው መቀጠል ይፈልጋል። ሩታም እንድታፈቅረው ይፈልጋል። ሄርሜላም እንድታፈቅረው ይፈልጋል። ፍቅርም እንድታፈቅረው ይፈልጋል። ሌላም አራተኛ አምስተኛ ሴት ካለችም እሷም እያፈቀረችው እንድትቀጥል ይፈልጋል። ሁሌም ቢሆን በሴቶች ዘንድ ተወዳጅ፣ ተፈቃሪ፣ ተፈላጊ እንዲሆን ይፈልጋል። ከነሱ ዘንድ መጥፋትን አይፈልገውም። ለዛ ነው 4-5 ሴቶችን በየጊዜው ቀያየረ እያመጣ ለኛም ራስ ምታት የሚሆነው ለነሱ ራስ ምታት የሚሆነው ለዛ ነው። በሁሉም ሴቶች ዘንድ ተቀባይነትን ማግኘት ስለሚፈልግ ነው አብርሃም ይሄ ሁሉ ነገር የሚያደርገው። እንደው ምን እየመሰለኝ ያለው ሄርሜላ ላይም ሩታ ላይም ፍቅር ላይም አብርሽ መተት አሰርቷል በየ እኔ በበኩሌ የማም። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁልኝ? ለእግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልኝ። እግዚአብሔር ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ በጤና ሆናችሁ ለሀገራችሁ ለምድራችሁ ያብቃችሁ። ላለው ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ያው የግሬስ ፋሚሊ ችግሩ ጣጣው እየባሰ አሁን የምናየው ደረጃ ላይ ደርሷል። ጉድ እኮ ነው። እድሜ ይስጠን እንጂ ጤና ይስጠን እንጂ የማናየው የማንሰማው ነገር የለም። እዚህ ምድር ላይ የማናየውም የማንሰማውም ነገር የለም። እድሜና ጤና ብቻ እግዚአብሔር ይስጠን እንጂ አሁንም እያየን ያለነውን ነገር እያያችሁ ነው። አብርሽ ፍቅርን ይዞ መጥቷል። የድሮ ፍቅረኛውን እሷም ሌላ ህይወት ጀምራ እሱም ሌላ ህይወት ጀምሮ ልጅ አፍርተው እሷም ልጅ አፍርታ ትዳር ውስጥ ገብቶ ከትዳር ወጥቶ አሁን ደግሞ እንደ ህፃን ልጅ እንደ ልጅ እያደረገው ነው። ድጋሚ ወደ ድሮ ፍቅረኛው መመለስ ፈለገ ማለት አብርሽ እንደፈለገው ነው የሚሆነው። በአብርሽ ጉዳይ አትናደዱ። አለማወቅ አለበት። በጣም ትልቅ አለማወቅ ነው ያለበት። የትልቅ ሰው ሜንታሊቲ የለውም። ይቀራል። በጣም ብዙ ነገሮችን ማገናዘብ ይቀራል ብዬ የማስበው ሰው ነው አብርሽ። ማገናዘብ ስለማይችል ነው ከድሮ ፍቅረኛው የተመለሰው እንጂ ታስባላችሁ አይደል? እንደ ሰው እኮ ይታሰባል። ነገ ምን ይሆናል ህይወቴ፣ ሰው ምን ይለኛል፣ ጎረቤት፣ ቤተሰብ፣ ኦዲየንስ ምን ይለኛል የሚለው ነገር በእርግጥ ያሳስበናል። እንኳን እሱ 500,000 ሰብስክራይብ ያለው ሰው ይቅርና እኔ እንኳን ገና 20,000 ያለኝ ሰው ለማደርጋቸው እያንዳንዱ ነገሮች እጠነቀቃለሁ፣ አስባለሁ። ያ ሁሉ ነገር ግን እያደረገ አይደለም። ይሄ የሜንታል ኬዝ አለበት እንጂ ሰው በጤናው ሰው በደናው እንደዛ ይሆናል ብዬ አላምንም። ምክንያቱም አሁንም ቢሆን ከሩታና ከሄርሜላ ህይወት አብርሽ መውጣት አይፈልግም። እውነት ለመናገር አሁንም ቢሆን በእነሱ ሰርክል ነው መዞር የሚፈልገው። እነሱ ባሉበት ቦታ ላይ መገኘት ነው የሚፈልገው። እነሱ ባሉበት ቦታ ላይ መታየት ነው የሚፈልገው እንጂ ከነሱ ውጪ ህይወት እንደሌለው ማሳያ ነው የትላንትናው ቪዲዮ፣ ዛሬም የሚለቁት ቪዲዮ ማለት ነው። በዛሬ ቪዲዮ የሚሆነው እኔ ልነግራችኋለሁ። እና ሄርሜላ መጥተዋል። ኦልሬዲ ያወሩ ነው። ምንም ማን የሚፈጠር ነገር የለም። እነሱ እንዲናደዱ ነው እሱ የፈለገው። አሁን እንዲናደዱ እንዲበሳጩ ምናምን ፈልጓል። ያ ነገር ግን አይሆንም። በቃ ተናደው እንደው እንትን ብለው እሪ ብለው ተጣልተው ምናምን እንዲሄዱ ይፈልጋል እሱ። የሱን ፍላጎት ልንገራችሁ። የአብርሽ ፍላጎት እንዲናደዱ እንዲበሳጩ፣ ሁሌም ቢሆን ጸብ እንዲኖር እንዲከራከሩ ይፈልጋል። ማይፈልግ ይመስላል እንጂ ይፈልጋል አብርሽ ያን ነገር። ለምን ይመስላችኋል? አሁንም ቢሆን ከነሱ ሰርክል መውጣት ስለማይፈልግ፣ ከነሱ ህይወት መውጣት ስለማይፈልግ፣ ከሩታም ሆነ ከሄርሜላ ህይወት አይፈልግም፣ ነቅሎ መውጣት አይፈልግም። ግን አለው ማለት ይፈልጋል። የሆነ ተስፋ መስጠት ይፈልጋል። ለነሱ ተስፋ ይሰጣል፣ ከዛ ላሽ ይላቸዋል። ለነሱ ተስፋ ይሰጣቸዋል፣ ከዛ ላሽ ይላቸዋል። አሁንም ፍቅርን አመጣት። የፍቅርን ዕጣ ፈንታ ያ ነው። ምን ያኔ እኮ ጥሏት ለምን ሄደ? ያኔ ለምን ተፋቱ? አሁን መልሶ ማውጣት የፈለገበት ምክንያት ስላለው፣ ምክንያቱም እነሱ ማናደር ስለሚፈልግ ከነሱ ሰርክል መውጣት ስለማይፈልግ ነው። አብርሽ ሁሌም ቢሆን ተፈላጊ ሆኖ መቀጠልን ይፈልጋል። ሁሌም ቢሆን ሰው እየወደደው እያፈቀረው መቀጠል ይፈልጋል። ሩታም እንድታፈቅረው ይፈልጋል። ሄርሜላም እንድታፈቅረው ይፈልጋል። ፍቅርም እንድታፈቅረው ይፈልጋል። ሌላም አራተኛ አምስተኛ ሴት ካለችም እሷም እያፈቀረችው እንድትቀጥል ይፈልጋል። ሁሌም ቢሆን በሴቶች ዘንድ ተወዳጅ፣
ተፈቃሪ ተፈላጊ እንዲሆን ይፈልጋል። ከነሱ ዘንድ መጥፋትን አይፈልገውም። ለዛ ነው 4-5 ሴቶችን በየጊዜው ቀያየረ እያመጣ ለኛም ራስ ምታት የሚሆነው እነሱንም ለነሱ ራስ ምታት የሚሆነው ለዛ ነው። በሁሉም ሴቶች ዘንድ ተቀባይነትን ማግኘት ስለሚፈልግ ነው አብርሃም ይሄ ሁሉ ነገር የሚያደርገው። ሩታና ሄርሜላም ደግሞ እሱ ለሚፈልገው ነገር ግብአት እየሆኑለት ነው። እሱ ለሚፈልገው ነገር ምንጭ ሆኑለት ነው። እነሱ አሁን እሱ ስለሚፈልግ እንደዛ እንዲሆኑ ስለሚፈልግ እነሱ ደግሞ እሱ እንደሚፈልጋቸው እየሆኑለት ነው። አትሞኙ ሄርሜላም ሆነ ሩታ አትሞኙለት። በቃ ውጡ ከሱ ህይወት። ምንም እሱ ለእናንተ ቅንጣት ታህል ፍቅርም ሆነ ፍላጎት የለው። ማይፈልጋችሁ ሰው ጋር ለምን እድሜያችሁን ለምን ጊዜያችሁን ለምን የማይሆን ነገር ታሳልፋችሁ? ስማችሁንስ ለምን ታጠፋላችሁ? አይፈልጋችሁም። ከእናንተ ጋር መሆን አይፈልግም። ከእናንተ ጋር መቀጠል አይፈልግም። ከእንዲህ አይነት ሰው ጋር ለምንድነው እናንተስ መቀጠል የምትፈልጉት? ለምንድነው የሙጥኝ ማለት የምትፈልጉት? ልጅቷን ማየት እንፈልጋለን፣ በዚህ ገባን በዚህ ወጣን የምትሉት ለምንድን ነው? ባታዩትስ ብትቀርስ እናንተ የሚጨምር ነገር አለ፣ የሚቀንስ ነገር አለ። እናንተም አንድ የምታናዱ ሰዎች ናቸው። ሩታም ሄርሜላ የምታናዱ ሰዎች ናቸው። አሁን ላይ አንድ ላይ በመሆናችሁ ደስ ብሎኛል። እኔ በማንም ተጣልቶ ጸብ ውስጥ ገብቶ ከረረ እንትን ውስጥ ገብቶ እንዲቀጥል አልፈልግም። በመታረቃችሁ ደስ ብሎኛል። በቃ አለቀ። ከዚህ በመቀጠል ደግሞ እንደምንም ብለህ ሄርሜላን ከአብርሽ ህይወት አስወጥተህ የራስን ማድረግ ችለሃል ምናምን ያላችሁ በጣም ብዙ ሰዎች ከምጠብቀው በላይ በጣም ብዙ ሰዎች ኢንቦክስን ስታጨናንቁ ነበር። ሄርሜላን ከአብርሽ ህይወት አስወጥተህ የራስን ለማድረግ ፈልገሃል፣ ይሄው ያሰብከው ያቀድከው ነገር ተሳክቶልሃል፣ ኤርሚ ተሳክቶልሃል፣ እንኳን ደስ አለ ብላችሁኛልና እኔ እሷ ከሱ ጋር በዚያን ወይ ተፋታ ምናምን መሆኑ አልፈለጉም። ፈልጋው ከሱ ህይወት እንድትወጣ ነበር የፈለኩት መጀመሪያ። ያም ፍላጎቴን ደግሞ ሁላችሁም ታውቁታላችሁ። ሩታና አብርሃም አንድ ላይ እንዲሆኑ ስለፈለኩኝ ያ ሁሉ ነገር ሳደርግ የምታውቁኝ እናንተ በቀናነት እኔ የምትከተሉ ቤተሰቦች ታውቁኛላችሁ። የኔን ኢንቴንሽን የኔን ፍላጎት ምን እንደሆነ ስቴፕ ባይ ስቴፕ ታውቁኛላችሁ። ምክንያቱም ሁሌም ቪዲዮን ስለምትከታተሉ ሁሌም ከኔ ጋር ስለሆናችሁ ምን እንደማስብ ምን እንደማደርግ ሁሉም ነገር ታውቁታላችሁ። እናንተ እኔ አንድ ፍላጎት የነበረው ሩታና አብርሽ አንድ ላይ እንዲሆኑ ነው። ሄርሜላ ከማንም ጋር ትሁን እሱ ጉዳይ አይደለም። እኔ አንድ የሚሰማኝ የፍቅር ስሜት ሄጄ ለሷ በግልጽ ተናግሬያለሁ። ያም ደግሞ ማፍርበት የምሸማቅበት ነገር አይደለም። አሁንም ቢሆን ግን ሄርሜላ የኔን ፍቅር የኔን ፍላጎት ፈልጋ ከመጣች አሁንም ቢሆን የኔ በር ክፍት ነው ለማለት ያህል ነው። በጣም ነው መወዳት፣ በጣም ማፍቅራት። አሁንም ቢሆን ያ ነገር ከውስጤ አልጠፋም። ያ ነገር ከውስጤ ሊቀንስ አልቻለም። ሄርሜላ ይህን ቪዲዮ የምታዩ ከሆነ አሁንም ቢሆን ለአንቺ የፍቅር ስሜት እንዳለኝ በዚህ አጋጣሚ መናገር እፈልጋለሁ። ይሄ ነገር ግን የሚሆነው ከአንቺ በጎ ፍላጎትና ፍቃድ ሲኖር ብቻ ነው እንጂ በግዴታም ሆነ በሌላ ነገር አንዳች የማደርገው ነገር እንደሌለ እንድታውቂ እፈልጋለሁ። እና ሩታና ሄርሜላ ደግሞ ከአብርሽ ህይወት ውጡ። በቃ እናንተ ለሱ እንደሚፈልገው ይሆናችሁ። እንደው ምን እየመሰለኝ ያለው ሄርሜላ ላይም ሩታ ላይም ፍቅር ላይም አብርሽ መተት አሰርቷል ብዬ ነው እኔ በበኩሌ የማምነው። በዚህ ልክ ሶስቱም በፍቅር ተንገብግበው ከሱ ጋር መሆን የሚፈልጉለት ማን ነው? እሱ አብርሽ። በእርግጥ የሚያሳስብ ነገር ነው። ለዛም ነው አብርሽ ሶስቱም ላይ መተት አሰርቷል ብዬ የማምነው። አሁን ላይ ቡዜና ዴቫ የት እንደጠፋችሁ አላውቅም። በዚህ ጊዜ ላይ ያኔ ለሩታ ስም ለማጥፋት ሲሆን ጎንበስ ቀና ስትሉ የነበራችሁ ሰዎች አሁን ላይ የት እንደገባችሁ ማናቅም። ብቻ የእናንተን ጉዳይ ለፈጣሪ ትተናል። በጣም የምታሳፍሩ ሰዎች ናችሁ። እና ቤተሰብ ለዛሬ ያስኩት ቪዲዮ ይሄን ይመስላል። ኮሜንት ላይ ሐሳባችሁን ማወቅ መስማት ማንበብ ፈልጋለሁና ሐሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። የዛ ሰው ይበለን። ቴንክ ዩ